ሰላም 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 የተከበራችሁ የተወደዳችሁ የኔ ውድ ቤተሰቦቼ የትርንጎ አቢ ቻናል ተከታታዮች ጠፍቻለሁ። እንደጠፋሁ አውቃለሁ። ሰው ሪከርድ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁኝ ወደ ማበረታቱ ስል ጠይቃለሁ። አክብሮት አንዳንዴ ሶሻል ሚዲያ ላይ እንግዲህ የሚመጡትን የሚያዩትን የምናየውን የምንሰማውን እያየን ነው፣ እያተመለከት ነው። ፍርድ ለእናንተ ብለናል። እንግዲህ አቶ አብርሃም አደነዘዙኝ፣ አፈዘዙኝ በደብተራ ምናምን እያለ እንግዲህ ሁለቱን ሚስቶቹን ጥያቄ ላይ ነው ማለት ነው። እርግጠኛ ነኝ ምንም አይነት ፍንጭ እንደማያገኝ። እንግዲህ ሩታ ተብዬዋም እያለቀሰች ነው። ሲቀጥል ደግሞ እውነቱን ሀቁን ያውጣለት። እኔ ሄርሜላም እንደ ሀሳብ ሄርሜላ ታረጋለች ብዬ አላስብም። እኔ ማንንም አልወነጅልም። አላ ለሁሉም ነገር መፍትሄ አለው፣ ይፍታላቸው። እውነት ለመናገር በጣም የሚደብር ቪዲዮ ነው የሚሰሩት። ለህዝቡ ማስተማሪያ ቅንብር ህይወት በጣም ያስጠላል። አንዳንዴ ህይወትንም ቢመራ ወይ ደግሞ ህይወቴ ብሎ ከተጀመረ አይቀርም እና ካላማራ አንዳንዴ እኮ መፋታትም ያለ ነው እና እሷ ደግሞ አንቸልችላ በህግ እየፈታቸው ማለት ነው። በህግ አንቸልችላ ይፍታኝ ብላ እርጉዝ እያለች ፍርድ ቤት ሄዳ አቅርባ በፍርድ ቤት ትዕዛዝም ነው እየተፈታችው። ሰው እያንዳለ ሆኖ ማንኛውም ማንንም አይወቅስም ብዬ አስባለሁ። ያ ነገር መሆኑ እንዳለ ሆኖ እንግዲህ ወይዘሮ ርታ ወይ ደግሞ ወይዘሮ ሄርሜላ እኔ ይህን ነገር አላደረኩም፣ እንደዚህ አይነትም ነገር ላደርግ አልችልም ስትል ተደምጧል ማለት ነው። እንደ ሀሳብ ወይ ደግሞ እንደ ራሴ ሀሳብ ስናገር እኔ ማንኛቸውም ጥፋተኛ ካልሆኑ እዛች ጋ ወይ ደግሞ ጸበል ወስደውት ነው ወይንስ ደግሞ በምንድን ነው ያዳኑት? ይሄ ለህዝቡ ይፋ አልተደረገም። አንድ ነጥብ መጣው በቃ ዳንኩኝ ምናምን ምንለም ሄርሜላም ሩታም በህይወቴ እንደማታስፈልጉኝ ነው በአሁን ሰዓት ላይ የሚሰማኝ አለ። እዛች ጋር ደግሞ ሩታ ልከኛዋ እንግዲህ ልከኛ ናት ባይዘው ሩታ ደግሞ እያለቀቀሰች ነው። ሄርሜላ ደግሞ በኮንፊደንስ እንግዲህ ያለኝ መረጃ ይሄን ነው ብላ ስታስደምጥም የተሰማ ሁኔታ አለ። እሱን አላሳምነውም ይመስለኛል። ወደ ሩታም ሊሄድ ፈልጓል። ሄርሜላ ሊቶ ካሰበ በግልጽ ተናግሮ በፍቅር መቀለድ አያስፈልግም። ግን ሩታና አብርሃም ከዚህ በኋላ አብረው እንኳን ቢሆኑ በእርግጠኛ ነኝ አብርሃም ደስተኛ አይሆንም። በፊት ጎርተሽኛል። ሄርሜላ በእውነት የዋህ ናት። እውነት ለመናገር ሩታ እያለች ለአማቾቿ እንኳን በዛን ሰዓት የምትሰጠው መልስ በጣም የሚደብር መልስ ነበር የምትሰጠው። ባይዘዌ ማለት በጣም የምትሰጠው መልስ ራሱ በጣም ጥሩ ታይም አይደለም የምትመልስለት። ደህና ነው እንደኔ ጋር መሆን ይፈልጋል ብቻ ነበር እያለች የተከራከራቻቸው እዛ ወንድሞቹን የነበረው ሁኔታ አይታችኋል። እንግዲህ ከዛ ተነስቶ ራሱ ወደ እሷ የመሀድ ፍላጎት ካለው ይሄ ደደብ ጭንቅላት ነው ያለው ማለት ነው። ይሄ ራስ ሀሳብ ነው። ሰው እንደ ጓደኛ እንደ ሚስት ከሆነችም የምር ሩታ ሳትሆን ሄርሜላን ቀለበቷን ሲያስወጣዋት ያሁላ ነገር የራሱ ጉዳይ ብላ አልተወችም። አብራ ችግሩ ተገፍጣ ወንድምየው ሲጋፈጣት ወንድምየው ሲላት ምናምን፣ ግን ትልቅ ጀርባ ከሩታ ጀርባ ትልቅ ሚስጥር የተደበቃለ ይመስለኛል። እንደ ራሴ እንደ ሀሳብ ወይ ደግሞ ለህዝቡም ይፋ ያልተደረገ ወይ ተጓደኞቹ ሊሆን በሄርሜላ በኩልም ያሉት እንግዲህ የሚያደርጉት ወይ ደግሞ ሄርሜላንም ሩታንም የማያቀርብ መድኃኒት አድርገውበት ሊሆን ይችላል ብዬ አስባለሁ። እዛች ጋር ግን ዳንኩኝ ብሎ ሲመጣ ዘመዶቹ በምን ሁኔታ አዳኑት የሚለው ለህዝቡ እንደ ራሴ ይፋ ቢደረግ ላለው ራሴ እንደ ሀሳብ ተግባባል። አዎ ይሄ ለምሳሌ ዳናልን ወንድማችን ቤተሰብ ጋጋሽዬ ጋ ወስደ ነው ብለዋል አይደል? ቡታጅራ ወስደ ነው ሄዳ ነው ካሉ እንግዲህ መፍትሄ ካለ ሀቁን አሁንም እንዲያወጣለት ለምን አልተለፈለፈም ነው ጥያቄ። ሩታም ካረገችበት ሩታዬ ናት ያረገችብኝ ወደ እሷ እንድመለስ ብሎ የራሱን ህይወት እንዲመራ መፍቀር ነው። ይሄ መጥቶ አሁን አወዛጋቢ ጥያቄ የሚጠይቃቸው እያንዳንዱን እዛ ጋር እንግዲህ ቤተሰቦቹ ናቸው እንዴት ያደረጉት ማለት ነው። ሄርሜላም እንግዲህ ለተወሰነ ጊዜ ዘሽኝ ጠፍተሽ ነበረ
ሩታ ደግሞ ይዛይ ስትል እየቀረጠች ነበር። ሩታ ኳራ እህቶቹ ከጎኑ ካሜራ ተደቅኖባት አብርሃም ደህና አይደለም ሲሏት ደህና ነው አብርሃም ደህና ነው የምታውቀው። ሩታ ደግሞ እቺ ሄርሜላ ተብዬቱ ደግሞ ከሱ ጎን ዙጥ ስትል የነበረች ናት። እንደ ሀሳብ እንግዲህ እኔ ሩታ ትሁን አብርሽ ሄርሜላ ትሁን አላለም። ህዝቡም አስተያየት እየሰጠ ያለው ሀቅን ያውጣል። በዚህ መንገድ አይደለም ሩታን ሄርሜላን የምትናገራ መንገድ ደስ አላለንም እያሉ ይገኛሉ። የሩታ ገዳፊዎችም የአብርሽ ገዳፊዎቹ ማለት ነው። እንደ ሀሳብ እኔ አብርሽም ሆነ ሰው ሩታንም ሆነ ማንንም መወንጀል አንችልም። ሰዎች ነንና ከሰው ልጅ ዝገት ከብረት ዝገት አይጠፋም። ሰው ማንኛውም ሰው ከሰው ልጅ ስህተት ስለማይጠፋ ትናንትና እንግዲህ ጌጥ ማነው የሩታ አድናቂዋም አቅርባት ነበርና ለምንም አይነት ነገር መስማትም ማየትም አልፈልግም። እንደ ህዝብ ሀቅ እንዲወጣልኝ ይፈልጋለሁ ብሎ ጽጌ ሬዲዮዋል በፊት አልመጣችም ነበረ። ኋላ ላይ መታ ለማስታረቅ ያደረገችው ጥረት ነበር ማለት ነው። ቴንኪው